ዛሬ ያከምናቸው ልጆች እቃ የለም እባካችሁ የዛሬ ዓመት ተመልሳችሁ ነው ባለሙያው አለ ሆስፒታሉ አለ ግን ምን እናርጋችሁ ብለን የዛሬ ዓመት ሲመጡ ኦፕሬብል የነበረው የልጆቹ ኬዝ ኢንኦፕሬብል ሆኖ ይመጣል። ያንን ለማድረግ አይኖ ሀገሪቷ ውስጥ ብዙ ችግር አለ። ይሄ ብቻ አይደለም ችግር ግን ፕራዮሪቲ እናንተ ትልልቅ ፊገር ላይ ያላችሁ የሀገሪቷ ትልልቅ ባለስልጣናት እዚህ ላይ ነው ልትረዱንና ልታግዙን የሚገባው። እኛ የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆይ ስለዚህ we have to say enough. Sometimes it's good to say enough is enough. በጣም it's easy to leave the country. ግን ያ መፍትሄ አይደለም። እኔ ሀገሬን ጥዬ መሄድ አልፈልግም። ሀገሬን ህዝቤን ማገልገል እፈልጋለሁ። ግን don't push us. እንኳን በእኛ ደረጃ የተማረ ቀርቶ በጣም it's easy ሀገሪቷን ለቆ ለመውጣት። እኔ በህፃናቱ መደራደር አልፈልግም። ልጆቻችንን ማዳን እየቻለን ለምንድን ነው የተሻለ ዶላር ክፍያ የምንሄደው? እዚህ የሚገኘው ክፍያን ማሻሻል ፖሊሲያችንን ማሻሻል አብረን መስራት እየቻለን ለምንድን ነው የምንገፋው? እና ወረድ ብላችሁ አሰራሩን ተመልከቱት። እዚህ ጋር ስናገር ልጆቹ ትዝ ስለሚሉኝ ነው እንጂ it's not about our right. ክቡር ጠቅላይ ሚኒስትሩ በጣም አፋጣኝ ምላሽ እንፈልጋለን። ይሄ የነፍስ አድን ጥሪ ነው። ስለ ልብ ብለው ከልብ ያድምጡ። ልጆቹ በጣም አጥቷቸዋል። Don't push us. There are lots of opportunity out there. ያልሻት ያው በስሜት ውስጥ ስለሆነ ትቻለሁ ግን the opportunity works for me too. አንቺ ብቻ አይደለም እኔም ይሰራል እኔም ያለኝ ሁላችንም ሀገር ይቀድማል ብለን ነው እንጂ እዚህ ያለ ነው መሄጃ ስላጣን አይደለም። ለእናንተ ብቻ የሚሰራ ነገር አይደለም ይሄ ወይም ስራው የተሻለ ክፍያ ስላለው ስለሚያጓጓም አይደለም። ልክ እንዳልሽው ልብ ማከምና ህፃን ማዳን ላንቺ እርካታሽ ነው ከምንም በላይ። አንዳንዱ ደግሞ የተለየ ጥሪ ያለው ለሁላችንም ኢኳል የሚሰራ እንጂ ሐኪሞች የተማራችሁ የምትፈልጉ በኮምፒውተር የተማርን ሰዎች ማንፈልግ ከመሰላችሁ ተሳስታችኋል። እንደዛ አይደለም። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። የሚገነባው እጅግ ሞደርን የሆነ ነገር ነው። ጀምረን የተውነው የለም፣ ጀምረን የማንጨርሰው ነገርም አይኖር። በትዕግስት ብናይ መልካም ነው። ባትታገሱም ግን ስለማይቆም ጊዜ ባታባክኑ